ሄለን በህፃናት ንግድ ማለትም ከሀገር ውጭ በማዘዋወር ህፃናትን አሳድጋለሁ። ወይኔ ተጋደሉ። እያለች ከየቤቱ ሰብስባ በመውሰድ ነው የተጠረጠረችው። ስለዚህ ከየትም መታ ቃሏን መስጠት አለባት። ቶሎ በል ከዚህ ውጣ፣ ተንቀሳቀስ። አረ ፖሊስ እየተረጋጋ ኤልሹ አንቺ ኤልሹ ኤልሹ አንቺ ከዚህ በኋላ ራስሽን ጠብቂ፣ እሺ? ተጠንቀቂ። እሺ በቃ ይዞሽ ልሽ ብዬ ነው። በመጨረሻም እንግዲህ ውዶችዬ ወይዘሮ ሄለንን ጆ ሊያስፈታት ሄዶ እንግዲህ ሰውየውን የሚጠብቀውን ሰውዬ ሳይደርስብን ቶሎ በይ፣ እኔ ላንቺ ብዬ አይደለም ለልጅሽ ብዬ ነው፣ ለኤልሹ ብዬ ነው። እንዳንቺ ክፋትና ተንኮል ቢሆን ኖሮ አንቺን እዚህ ባላስፈታውሽም ነበር፣ ግን ለኤልሹ ስል ነው። ስለዚህ አሁን ቶሎ በይ ውጪ እያለ ሰውየው ሳይመጣ እንግዲህ እንደምንም ብሎ አዶናይን ተከታትሎ ማለት ነው ሊያስፈታ ችሏል። ከዛ እሷን ፈታቶ ጨርሶ ሊሄድ ሲል እንግዲህ ሰውየው መጣበት። ከዛም ሰውየው መጥቶ እንግዲህ ከሰውየው ጋራ ዞር ብትል ይሻላል ነገር ያለው ህይወት አደጋ ላይ ነው እያለ ሲያስፈራራው እሱም እንግዲህ ለኤልሹ የገባላትን ቃል በማሰብ እንደምንም ብሎ እንግዲህ ከሰውየው ጋራ ተደባድቦ ሰውየውን እንግዲህ ዘርሮ ጥሎት በአካፋ ሆዶን ብሎ እንግዲህ ይዟት ወጥቷል ማለት ነው ውዶችዬ። እስኪ ለጆ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጆ በጣም ምርጥ ሰው ነው፣ በጣም ምርጥ ሰው ነው። ኤልሹ እንደዛ ብትጫወትበትም እሱ ግን ሀቀኛና ታማኝ የሆነ ልጅ ነው። ምክንያቱም ወይዘሮ ሄለን ከዚህ በላይ ይገባታል። ምክንያቱም ያቃል ኑንያትን ምን አድርግልኝ ብላ እንዳለችውም ያቃል። ግን አሁን ኤልሹ እንደዛ ስብርብር ብላ ያችን የመሰለች ልጅ እንደዛ ሆና ሲያየት በጣም ልቡ ስለተነካ ለኤልሹ ሲል እንግዲህ የማይገባበት ገብቶ ህይወቱን አደጋ ላይ ጥሎ እንግዲህ ወይዘሮ ሄለንን ይዟት ወጥቷል ማለት ነው ውዶችዬ። እንግዲህ ወይዘሮ ሄለንን ይዟት ከወጣ በኋላ አጋጣሚ መኳንንት ደግሞ እቤት ነበረ። ኤልሹን ሲያት በጣም ተዘረራ መሬት ወድቃ ነበር። አንስቶ አልጋ ላይ ካስተኛት በኋላ እንግዲህ ስልክ ተደውሎላታል። እሱ ደግሞ በጣም ሀሳብ ላይ ነበረችና በጣም ሀሳብ ላይ ነበረ። እሱ ምን ሆና ነው እንዴት እንደዚህ ልትሆን ቻለች እያለ ከዛ እስከምትነቃ ድረስ እየጠበቃት እያለ ስልክ ተደወለ። ከዛም እንግዲህ ስልክ ተደውሎ ስልኩን እንግዲህ ሲያነሳው ሄሎ ኤልሹ እናትሽን አግኝቻታለሁ፣ አይዞሽ እንዳደነግጪ፣ ለጊዜው ግን ሴፍቲ ያለበት ቦታ ነው የተቀመጠችው ምናምን እያለ ሲል መኳንንት ሰምቶ እንግዲህ ደንግጧል ማለት ነው። ምክንያቱም መኳንንትም በወይዘሮ ሄለን እገታ እጁ ስላለበት እንዴት ሊያስለቅቃት ቻለ የሚለው እንግዲህ ባይምሮ እየተመላለሰበት ስልኩን ከሰማ በኋላ ሄሎ 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 ኤልሹ ሲላት እንግዲህ ጸጥ ብሏል። ጆ ኤልሹ ያነሳችው መስሎት ነበር ወሬውን ያወራው። ግን ያው በመኳንንት ይሄ ሚስጥር ወጥቷል። አሁን መኳንንት ማን እንዳስወጣት ለአዶናይ ይነግረዋል ማለት ነው ውዶችዬ። ምክንያቱም ይሄ ነገር የተሳሰረ ነው። ምክንያቱም ጆ አዶናይ ሽጉጥ ፈልግልኝ ብሎ ጆ ፈልጎ አምጥቶለት ለማን ነው ማንን ልትገል ነው ሲለው አይ እንደሱ ለማድረግ አይደለም ብሎ እንግዲህ እንደተቀበለው ያውቃል። ኤልሹን ደግሞ ሊጠይቃት ሲመጣ እናቷ እንደጠፋች በእናቷ ምክንያት መርዝ እንደጠጣች ነግረዋለች። እናትሽን እንደምንም ብዬ አመጣልሻለሁ ብሎ መቼ ነው የጠፋችው ሲላት ከእንደዚህ ቀን በፊት ምናምን ስትለው እያስታወሰ ነበር። አዶናይ የተቀበለው እርግጠኛ ነኝ እሷን ሊያጠፋት ይሆናል ብሎ በማሰብ አዶናይን እንግዲህ ከቤት ሲወጣ ተከታትሎ እንግዲህ ወይዘሮ ሄለንን አትርፏታል ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወይዘሮ ሄለን በእርግጥ የሚገባት ሴት ባትሆንም ግን የጆ መዋደቅና ጆ ያለው ነገር ምክንያቱም ለኤልሹ የገባውን ቃል እንደምንም ብሎ በማውጣት ደስ ብሎኛል። ምክንያቱም ከዚህም ልትማር ትችላለች፣ ግን ወይዘሮ ሄለን የምትማር ሰው አይደለችም። ግን ምናልባት አሁን ልጅሽ መርዝ ጠጥታ ነበር አንቺን በማጣቷ ስትባል ከክፉ ስራዋ ትመለሳለች ብዬ አስባለሁ ውዶችዬ። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
እንግዲህ ፖሊስ ደግሞ መጥቷል፣ ቤታቸው መጥቷል። እንግዲህ እንደምናውቀው ባለፈው መሲን ፖሊስ መጥቶ ነበረ እያስቆማት። አሁን ፖሊስ መጥቶ ወይዘሮ ሄለን ሲላት እንግዲህ አዶናይ መጥቷል። አንተን የቤቱ ልጅ ሲለው አይን አይደለሁም ግን የቅርብ ሰው ነኝ ብሏል እና ወይዘሮ ሄለንን ፈልገን ነበረ ሲለው እንግዲህ መኝታ ቤቷ ክፍል ስላልገባው አላየዋትም ብሎ እንግዲህ ሊወጣ ሲል ደግሞ ጆ መጥቷል። ጆ ደግሞ መጥቶ ኤልሹ ሲል እናንተ ምንድነው የምትሰሩት? ቆሙ፣ ቆይ ወይዘሮ ሄለን እስክትመጣ ማንም ሰው እንዳይንቀሳቀስ ቢላቸው እንደኛ ምን አገባን? የምትፈልገው ሄለን ናት፣ ሄለን ነው፣ እኛ ምን እናደርጋለን ብሎ እንግዲህ ሲለው ማነው ጆ ደግሞ አዎ እውነቱን ነው፣ እኛ ምን እንሰራለን? ወይዘሮ ሄለን ከሆነ ጠርቼ ልመጣ እችላለሁ ብሎ እንግዲህ ወደ ላይ ወጥቶ ከኤልሹ ጋር ተነጋግሯል። ኤልሹን ያው እንደምናውቀው በጣም ተወዷለች፣ እሱም ይወዳታል። ግን መጨረሻ ላይ ያው ተለያይተው ነበረ። አሁን ግን እየወደደችው አዶናይ እንደማይወዳት ስታቅ እሱን ለማስቀናት ብላ ብዙ ነገሮችን አድርጋ እንግዲህ ያው ደርሶበታል፣ ጆ ደርሶበታል። ምክንያቱም ኑንያት ይሄ ሁሉ ስራ የኤልሹ እንጂ የኔ አይደለም፣ ኤልሹ ናት እንደዚህ እንዳደርግ ያደረገችኝ ብላ ስላለችው ጆ አሁን ኤልሹ እንደምትወደው እየገባው ወይም የተረዳ ይመስለኛል። እንግዲህ እንዴት ራስሽ እንደዚህ ታጠፊያለሽ? በጣም ባለጌ ነሽ። እንደው ባያምሽ ኑሮ በጥፊ ነበር ምልሽ እስከ ማለት ድረስ ብዙ ተቆጥቷታል። እውነተኛ ጓደኛ ማለት ይሄ ነው። ከዛም እንግዲህ በእናቴ የተነሳ ነው አባቴ እንደዚህ ሆኖ ሞተ፣ አሁን ደግሞ እሷ ብሎ ሲል በጣም አዘነላትና እንግዲህ ምንም ችግር የለም እናትሽን እኔ ያመጣልሻለሁ ብሎ ቃል ገባላት። ከዛም እንግዲህ ቶሎ ብሎ ወጥቷል ማለት ነው። አሁን የቀረው ማን ነው? እነሱ አዶናይም እዛው በቆመበት ነው እንግዲህ ደግሞ ቴዲ የመጣው። ቴዲ መጥቶ አሁን እንግዲህ በኤልሹ ሰበብ እንግዲህ የወይዘሮ ሄለንን መገኘትና አለመገኘትን ለማጣራት በዛው ሲመጣ ምንድነው አንተ ምናምን ሲለው አንተ ደግሞ ምንድነው እየተባባሉ አዶናይ እና እሱ በሚሉበት ሰዓት ፖሊሱ ራሱ ግራ ተጋባ። ከዛ አይ የወንድማማቾች አለመስማማት ነው ብሎ እንግዲህ ቴዲ አስቀይሶት ከዛም እንግዲህ አዶናይ ሞቶ ሄዷል። እሱም እንግዲህ ተነስቶ ወደ ኤልሹ ቦታ ሄዷል ማለት ነው። እና ኤልሹን በሚያናግራት ሰዓት በጣም ግራ የሚያጋባ ነው። ኤልሹ ግራ ሊገባት ይችላል። በጣም ነው እያናገረችው የነበረ። ጠፋብኝ አንተ ምን በእናቴ ምክንያት ነው ምናምን ብለዋለች። አይዞሽ እንደዚህ ማድረግ አልነበረብሽም፣ እንዴት እንዲታረጊያለሽ? እናትሽ እኮ መገኘቱ አይቀርም፣ ለምን እንዲታረጊያለሽ ብሎ እንግዲህ በጣም የቅርብ ሰው እንደሆነ አርጎ ሲነግራት እሷ ራሷ ግራ ተጋብታለች። ግን እኮ አብረን እንፈልጋታለን ብለኝ ነበር ግን ጠፋ ስትለው ያው ስልክ ተደውሎልኝ ሄጄ ነው ምናምን ብሎ እንግዲህ ሸንግሏታል ማለት ነው ውዶችዬ። አሁን ኤልሹ ምንድነው ማድረግ የሚገባት ከዚህ በኋላ? አሁን ራሷን ለማጥፋት ሙከራ አድርጋለች። ከዚህ በኋላ ግን እናቷን በዛም በሆነ በዚህ መፍትሄው እናቷን መፈለግ አለባት ብዬ አስባለሁ። እናንተ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ በኤልሹ ጉዳይ። እንግዲህ ያው ቤሉል ደግሞ አሁን በጣም እያሰበ ነበር። አባዬ ምን ነው ያንተ ማስተዋሻ ባላነበብኩ ነበረ። በቃ እኮ እህቴ ናት እኔ ዲኤንኤን ላስመርመራት ወይስ ይቅር? አረ በፍጹም አላደርገውም፣ በቃ እህቴ ሆና ትቀጥላለች ብሎ እንግዲህ በጣም እያዘነ እያለ መሲ መጣ። ሰው ይፈልጋል አለችው። ትንሽ ቆይኝ ቢላትም አይ አስቸኳይ ነው ብትለውም ቆይ ትንሽ ልረጋጋ ብሎ እያሰበበት ነበር። እሷም ጠብቀው ተያይዘው ሄዱ ማለት ነው። ከዛም ፖሊሱ ሲጠይቀው አንተ ምንድነህና የፖሊስ ልብስ ከሁሉም ይለብሳል ምናምን ብሎ እንዲሁም ከፖሊሱ ጋር ግጭት ሊፈጥር ነበረ ቤሉል። ከዛም እንግዲህ እናት ህፃናት በማዘዋወር ወንጀል ተጠርጥራ ፖሊስ እንደሚፈልጋት ነግሮታል። እና መሲ ራሱ ደንግጣለች። በቃ ተደረሰብሽ ማለት ነው ምናምን እያለች ፈዛ ነበረ። እሱም እንግዲህ በጣም አዲስ የሆነበት ባህሪ ስለሆነ ግራ ገብቶታል ማለት ነው ውዶችዬ። አሁን ቤሉል ምን የሚያደርግ ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አንደኛ ኤልሹ እህቷ ለመሆኗን አወቀ። ሁለተኛ ደግሞ እናትየው በጣም በወንጀል የተዘፈቀች መሆኗን አወቀ። አሁን ቤሉል ምን ያደርጋል ብላችሁ ታስባላችሁ? እስኪ ውዶችዬ በቤሉል ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ወይዘሮ አይንዬ ደግሞ አሁን የመሲና የቴዲ ግንኙነት ያልጣማት ሰው ናትና በጣም ግራ በመጋባት እንግዲህ ጠርታታለች። ማንን እንትናን ኑንያትን እንትን ብላ
ቴዲና መሲ አብረው ምን እንደሚያደርጉ እያየች ነበርና በጣም ግራ ተጋብታ እንዴት እንደዚህ ሊሆን ይችላል ብላ እንግዲህ በጣም ሀሳብ ገብቷታል። እናትየዋ ሳሎን ቁጭ ብላ እንተናን እያናገረቻት ነበር። ኑንያትን ምንድነው ይሄ ነገር? ቴዲና ይሄ ልጅ ምንድነው የሚሰራው እያለች ስታውጣጣት ነበር። እናቴ ይሄ እኮ ገጠር ይመጣ ነበረ አላወቅሽም እንዴ? ገጠር እኮ መጥቶ ነበር ምናምን ብላ አለቻት። እና ነው እንዴ ብላ እንግዲህ እናትየዋም ዝም ብላለች። ግን የሆነ የጠረጠረችው ነገር አለ ወይዘሮ አይንዬ። ኑንያትም ደግሞ ያው መታ ልታናግራት በፈለገች ሰዓት ኤልሹን ያንቺ ምክር አያስፈልገኝም ብላ ነው ያባረረቻት። አዶናይ ስላለ በቃሽ ረፍት አድርጌ ችግር የለም ብላት ነው የወጣችው። ከዛ መጨረሻ ላይ እንግዲህ አዶናይ አባብሏት እንግዲህ ለምን እንደዚህ ትሆኛለሽ? እኔ ሁለታችሁም እንድትስማሙ ነው የምፈልገው እኮ ምናምን ብሏታል። አይሷ የኔ መሞትና የኔ መከፋት እንጂ የሚያስደስታት የኔ ደና መሆን አያስደስታትም ብላለች። ግን እኮ ኑንያት እንደ አይነት ተንኮልና ክፋት የለባትም። ኤልሹ የራሷ የእናቷ ባህሪ ይዛ ስለወጣች ነው መጥፎ ልጅ ሆነችው እንጂ መሲም ሆነ ኑንያትም ሆነ ወይዘሮ አይንዬም ሆነ መኳንንትም ሆነ ለዛ ቤት መጥፎ ሰዎች ሆነው አልነበርም። ግን እነሱ መጥፎዎች ስለሆኑ ሰውን እንደራሳቸው አድርገው ስለሚያስቡ ነው እንጂ ኑንያትን እኮ እንደ ኳስ ስትጫወትባት ነው የከረመችው። ከዛም እንግዲህ ያው ሁሉም ጥሏት ከሄደ በኋላ ተነስታ እንግዲህ እንቀሳቀሳለሁ ብላ ስትል አዙሯት ትወድቃለች። ከዛም እንደምንም ብሎ አረጋግቦ እንግዲህ ሰውነቷን ለማቀዝቀዝ ሲሞክር ስልክ ተደውሎለታል። ስልኩ ሲደወልለት በጣም ነው የደነገጠው። ከመቀመጫው ነው የተነሳው። ከዛም ያለውን ሁኔታ በሙሉ ከሰማ በኋላ እንግዲህ ጥሏት ሊወጣ ሲል ያው ትነቃለች። እሷም እንግዲህ ስትነቃ ነቃሽ እንዴ? እኔ እኮ ምን ሆነሽ ነው? መሬት ላይ ተዘረሽ ነው ያገኘሁሽ፣ ምን ሆነሽ ነው ሲላት አይ ምንም አልሆንኩም ብለዋለች። ሊወጣ ሲል ነው እንደውም የባነነችው። ከዛ እንግዲህ በያይዞሽ እንደዚህማ መሆን የለብሽም ብሎ እንግዲህ መኳንንትም አረጋግቷት ሰላም ነኝ ምናምን ብላዋለች። ስልኩን ያው አዳመጥ እንጂ ምንም መልስ ስላልሰጠ ምንም የምትሰማ አይመስለኝም። ወዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ወይዘሮ ሄለን እድሜ ለጆ አስመልጧታል። ከዚህ በኋላ ወደ ቤት ስትመጣ ደግሞ ፖሊስ እንደሚፈልጋት ስታቅ ምን የምታደርግ ይመስላችኋል ወዶችዬ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።